ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጭ ዋና ዋና መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን እጅግ አስደንጋጭ ዜና መሰረት ተሳፋሪዎችን ጭኖ ሲጓጓዝ የነበረው የህዝብ ማመላለሻ አውቶቡስ ከነሙሉ ተሳፋሪዎቹ በታጣቂ ኃይሎች መታገቱ ተገለጸ። የት አካባቢና በየትኛው ታጣቂ ቡድን እንደታገተ ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። አሁን በደረሰን ሰበር ዜና መሰረት በትግራይ ክልል በተፈጸመው ከፍተኛ የድሮን ጥቃት የህወሓት ከፍተኛ አመራሮችና የጦር ጄኔራሎች መገደላቸውን ጄኔራል ምግበይ ኃይሉ አስታወቁም። እነዚህ ጄኔራሎችና ከፍተኛ የህወሓት ባለስልጣኖች እነማን እንደሆኑና የት አካባቢ እንደተገደሉ ዝርዝር መረጃው እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። እንዲሁም ለዚህ ታላቅ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩም። ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ቪዲዮ ላይክ አድርጋችሁ ሀሳብ አስተያየታችሁን በኮመንት አስቀምጡልን። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች ወደ ዝርዝር መረጃቸው በቀጥታው ከማቅናታችን በፊት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ የሆነውን ብልጽግና ፓርቲና ቁልፍ ባለስልጣናትን አስመልክቶ ያወጡትን ጥብቅ ክስ እናስቀድም። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ የሆነውን ብልጽግና ፓርቲና ቁልፍ ባለስልጣናቱን በከፍተኛ ደረጃ የሚያወግዝና ከባድ ክሶችን ያዘለ መግለጫን አወጡም። ሚኒስትሩ ይህንን ጠንካራ ትችት የሰነዘሩት የብልጽግና ፓርቲ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የሆኑት አምባሳደር ሬድዋን ሁሴን በአልጀዚራ ላይ ያወጡትን ጽሑፍ ተከትሎ ሲሆን ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ መልእክት የብልጽግና ፓርቲ የፕሮፓጋንዳ የውሸት የማታለል የቅዠትና የተዛባ መረጃ ስብስብ ሲሉ በጽኑ ኮንነውታል። በኢትዮጵያ ከህዳር 2020 እስከ ህዳር 2022 የተካሄደው አውዳሚ ጦርነት መንስኤው የኢትዮጵያ የውስጥና የዘመናት የብሔር ልዩነት መሆኑን ሚኒስትሩ አብራርተዋል። ኤርትራ ወደዚህ ጦርነት የተጎተተችው በፌዴራል መንግስቱ ጥያቄ መሆኑና ከዚያም በላይ የጦርነት አጀንዳ ኤርትራ ራሷን ኢላማ ያደረገ መሆኑን ገለጹ። አቶ ጌታቸው ረዳ የጦርነቱ ቁልፍ ጠንሳሽ በመሆናቸው ይህንን እውነታ ጠንቅቀው ያውቁታል ያሉት አቶ የማነ ገብረ መስቀል ጦርነቱ ሲጠናቀቅ ከጠቅላይ ሚኒስትሩ ጀምሮ የብልጽግና መሪዎች ለኤርትራ ትልቅ ምስጋና ማቅረባቸውንና ይህ አደባባይ ላይ ያለ እውነት መሆኑን አስታወቁ። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በፕሪቶሪያው የሰላም ድርድር ወቅት ተደባድበው ለመለያየት ምንም አልቀራቸውም በማለት የጻፉት ታሪክ የፈጠራና ቲያትራዊ መሆኑን የኤርትራው ባለስልጣን ከሰሱም። ሚኒስትሩ እንዳሉት ሁለቱ ወገኖች ከፕሪቶሪያ ስምምነት ወራት በፊት በነሐሴ 2022 በአሜሪካና በአውሮፓ ህብረት አደራዳሪነት በጅቡቲና በሲሼልስ ሚስጥራዊ ስብሰባዎች አድርገው ነበርም አሉ። በወቅቱም ጦርነቱ በከፍተኛ ሁኔታ የተካሄደ ቢሆንም ሁለቱ ወገኖች በብልጽግና ፓርቲ ገፋፊነት ታርቀው የጋራ ስጋታቸው በሆነችው ኤርትራ ላይ የጥቃት ጦርነት ለመክፈት ሞክረው እንደነበር ሚኒስትሩ አረጋገጡም። ይህንን እውነታ ጌታቸው ረዳ ራሱ በኋላ ላይ ማመኑንና በመስከረም 2022 የወጣው ሚስጥራዊ የአውሮፓ ህብረት ሪፖርት ይህንኑ ያነጣጠረ አዝማሚያ ማረጋገጡን አቶ የማነ ገብረ መስቀልም ጠቁመዋል። የፕሪቶሪያው ስምምነት ሙሉ በሙሉ የኢትዮጵያውያን የውስጥ ጉዳይ መሆኑን ያነሱት ሚኒስትሩ ኤርትራ ስምምነቱን የምትደግፈው የቀጠናውን ሰላምና መረጋጋት ለማምጣት ካላት ጽኑ አቋም የመነጨ እንጂ ስምምነቱን የማደናቀፍ ምንም አይነት ፖለቲካዊ ፍላጎት እንደሌላት አስምረውበታል። ሆኖም የብልጽግና ፓርቲ አሁን እያካሄደ ያለውን ግልጽ የፕሮፓጋንዳ ዘመቻ ከታህሳስ 2023 ጀምሮ የባህር በር ባለቤትነት በሚል ሽፋን በኤርትራ ላይ የከፈተውን የጥላቻና የግጭት አጀንዳ እንደ ራስ መከላከያ አድርጎ ለማቅረብ ያለመ ነውም ብለዋል። በአፍሪካ ቀንድ አላስፈላጊና ሊወገዱ የሚችሉ ውጥረቶች እየፈጠረ ያለው የብልጽግና ፓርቲ የቅዠት አጀንዳ ነው ሲሉ ሚኒስትሩ
ሚኒስትሩ ወቀሱ። ለዚህም ከሶማሊላንድ ጋር የተፈራረመውን ህገወጥ የመግባቢያ ስምምነት በውጭ ኃይሎች ገፋፊነት ለሱዳን ፈጥኖ ደራሽ ኃይል የሚሰጠውን ሎጂስቲካዊና ወታደራዊ ድጋፍ እንዲሁም አሰብንና የኤርትራን የባህር ዳርቻዎች በድርድር ካልሆነ በኃይል እንወስዳለን የሚለውን ቀስቃሽ ንግግር እንደማሳያም አቀረበው። ሚኒስትሩ መልእክታቸውን ጅራፍ ራሷን ገርፋ ራሷ ትጮኻለች በሚል የትግርኛ ምሳሌያዊ አነጋገር በማጠቃለል የኢትዮጵያ መንግስት አካሄድን አጥብቀውም ተችተዋል። አሁን በደረሰን እጅግ አሳዛኝ በሆነ ዜና መሰረት ከምስራቅ አርሲ አቦ ምሳ ከተማ ተነስቶ ወደ አሰኮ በመጓዝ ላይ የነበረ አንድ ቅጥቅጥ የህዝብ ማመላለሻ አውቶቡስ ሙሉ ተሳፋሪዎችን እንደተጫኑ ከቀኑ 6 ሰዓት ገደማ በታጣቂዎች መታገቱን የዓይን እማኞች ገለጹ። ይህ እጅግ አሳሳቢ የሆነው የጅምላ እገታ የተፈጸመው ከአቦ ምሳ ከተማ ጥቂት ኪሎ ሜትሮች በራቀ ስፍራ ላይ ሲሆን ድርጊቱን የፈጸሙት ባለፈው ሳምንት በአካባቢው ላይ ተመሳሳይ ጥቃት ሰንዝረው የነበሩ ታጣቂዎች መሆናቸውን የአካባቢው ነዋሪዎች ጠቁመዋል። እማኞቹ አክለው እገታው በታጣቂዎች ተፈጽሞ በህዝቡ ተገዶ ተይዞ ወደ ጫካ በሚወሰድበት ወቅት የጸጥታ ኃይሎች እዚያው በአቅራቢያው አካባቢ የነበሩ ቢሆንም ድርጊቱን ማስቆም እንዳልተቻለ በምሬት ተናገሩ። ይህ አዲስ አሰቃቂ እገታ ድርጊት የተፈጸመው ገና ከ2 ሳምንታት በፊት በአካባቢው በሚገኙ የኦርቶዶክስ እምነት ተከታዮች ላይ ከፍተኛ እልቂት ያስከተለ አስነዋሪ ጥቃት ተሰንዝሮ በነበረበት በዚህ በምስራቅ አርሲ ዞን መሆኑን በአካባቢው ማህበረሰብ ዘንድ ያለውን የደህንነት ስጋትና ድንጋጤ ይበልጥ አጋኖታል። በአሁኑ ወቅትም የታገቱት ንጹሐን ዜጎች ያሉበት ትክክለኛ ስፍራና ወቅታዊ ሁኔታ በውል የማይታወቅ ሲሆን በአካባቢው ላይ በተደጋጋሚ እየተከሰተ ላለው ለዚህ መሰል አስከፊ የጸጥታ መደፍረስ የሰላማዊ ሰዎች ሞትና እገታ በአስቸኳይ ዘላቂ እልባት ሊሰጠው እንደሚገባና የዜጎች በህይወት የመኖር የመንቀሳቀስ መብት ሊከበር እንደሚገባ የአካባቢው ነዋሪዎች በተደጋጋሚ በጽኑ እየጠየቁ ይገኛሉ። በሰሜኑ የኢትዮጵያ ክፍል በተለይም በትግራይ በአማራና በአጎራባች የአፋር ክልል ወሰኖች አካባቢ ከቅርብ ጊዜ ወዲህ እየታዩ ያሉ ወታደራዊ እንቅስቃሴዎችና የኃይል አስተላለፎች በቀጠናው ላይ በድጋሚ ሌላ የጦርነት ስጋት እንዲያንዣብብ አድርገዋል። ከፕሪቶሪያው የሰላም ስምምነት ማግስት አንጻራዊ ሰላም ሰፍኖ የነበረ ቢሆንም ያልተፈቱ ይገባኛል ጥያቄዎች፣ የወሰን ውዝግቦችና የታጣቂ ኃይሎች አለመፈታት አካባቢውን ዳግም ወደ አለመረጋጋት እየገፋፉት ይገኛሉ። በተለይም በቅርብ ሳምንት በትግራይ ሰሜናዊ ምዕራብ እንደ ሽራሮ ባሉ የድንበር አካባቢዎች የተሰሙት የጸጥታ መደፍረሶች፣ የድሮን ጥቃቶችና የተለያዩ የጦር መሳሪያዎች ድምፅ ውጥረቱን ይበልጥ ያባባሱ ሲሆን ለዚህ አዲስ ስጋት ማዕበል ዋነኛ ምክንያት የወልቃይት ጠገዴና የራያ አካባቢ አስተዳደራዊ ወሰን ጉዳይ እስካሁን ዘላቂና አስተማማኝ እልባት አለማግኘቱ ነው። የትግራይ አስተዳደር በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎችና የፌዴራል መንግስቱ ያላቸው የተደበላለቁ ወታደራዊና ፖለቲካዊ አቋም በህዝቡ ዘንድ ከፍተኛ መደናገጥን የፈጠረ ሲሆን ከዚህም በተጨማሪም የኤርትራ ጦር በድንበር አካባቢዎች ላይ ያለው መገኘትና አልፎ አልፎ የሚያሳየው ወታደራዊ ቁመና በቀጠናው ላይ ያለውን ጥርጣሬና ለመተማመን ከፍ አድርጎታል። ገለልተኛ ታዛቢዎች እንደሚያሳዩት ከሆነ እነዚህ ያልተፈቱ የፖለቲካና ወታደራዊ መዋቅር ጥያቄዎች በአስቸኳይ በሰላማዊ መንገድ ካልተቋጩ በአጥቢያው ድንበሮች ላይ የሚነሱ ጥቃቅን ግጭቶች በቀላሉ ወደ ከፍ ሀገራዊ ቀውስ ሊያመሩ ይችላሉ። ይህ በሰሜኑ ክፍል እያንዣበበ ያለው የጦርነት ጥላ ካለፈው አውዳሚ ጦርነት መዘዝና በአግባቡ ያላገገሙትን የድንበር አካባቢ ነዋሪዎችን በከፍተኛ የስነ ልቦናና የኢኮኖሚ ጫና ውስጥ የጣላቸው በመሆኑ በርካታ የአካባቢ ነዋሪዎች ዳግም መፈናቀል፣ ረሃብና ሰብአዊ ቀውስ እንዳይከሰት በመስጋት ላይ ይገኛሉ። በአሁኑ ወቅትም ሀገሪቱ ካለችበት አስቸጋሪ የኢኮኖሚ ሪፎርምና የኑሮ ውድነት ጫና አንጻር ሌላ ዙር ግጭት ውስጥ መግባት ማህበራዊ ስብራቱን ይበልጥ የሚያስፋፋው በመሆኑ የሀገር ሽማግሌዎች፣ ሃይማኖት አባቶችና የሰላም ተሟጋቾች ሁሉም ወገኖች ከጦርነት አማራጭ እንዲቆጠቡ በጽኑ እየወተወቱ ሲሆን በጠረጴዛ ዙሪያ የሚደረገው ውይይትና ዲፕሎማሲያዊ ድርድር ብቸኛ መፍትሄ መሆን እንዳለበት እየገለጹ ይገኛሉ። በተጨማሪ መረጃም የሰሜን ምዕራብ ትግራይ ወታደራዊ አዛዥ ጄኔራል ምግበይ ኃይሉ ከሰሞኑ በድንበር አካባቢዎች የተፈጸሙት የድሮን ጥቃቶች የትግራይን የመከላከል አቅም ለማዳከም የታለሙ ቢሆንም ዓላማቸው ግን ሳይሳካ ቀርተዋል ሲሉ ተናገሩ። ጄኔራል ምግበይ በሽራሮ ከተማ ባደረጉት ንግግር በቅርቡ በተሰነዘሩ የድሮን ጥቃቶች ሳቢያ የሰራዊቱ አባላት መስዋዕትነት መክፈላቸውን አረጋገጡ። መስዋዕትነት እየከፈልን ያለነው ለታላቁ
ታላቅ ዓላማ ነው ያሉት ጄኔራሉ ጥቃቱ በትግራይ ህዝብና ሰራዊት መካከል ያለውን አንድነት ይበልጥ ያጠናክረዋል ሲሉም ተናገሩ። ጄኔራል ምግበይ በንግግራቸው በአሁኑ ወቅት ወሳኝ በሆነ የታሪክ ምዕራፍ ላይ እንገኛለን ሲሉም ጠቆሙ። ያለም ምርጫ ገመዱን በጥሰን መውጣት፣ በዚያው ገመድ ታንቀን በድንግርግር ውስጥ መኖር ነው። ይህ ደግሞ ምርጫችን አይደለም ብለዋል። ይህ ንግግራቸውም አሁን ያለውን ነባራዊ ሁኔታ ለመለወጥ እስከ መጨረሻ መስዋዕትነት ለመክፈል መዘጋጀታቸውን የሚያመላክት እንደሆነም ተተርጉሟል። የመከላከል አቅም አለን፣ ጠላቶቻችንም እናሸንፋለን ሲሉ የገለጹት ጄኔራሉ ሰራዊቱ ግንባር ላይ የተዋደቀ አመራሩ እየመራ ህዝቡ ደግሞ ደጀን ሆኖ በጋራ በመቆም ድልን እንቀናጃለን ሲሉም ተናገሩ። ይህ ንግግራቸውም አካባቢውን ወደ ወታደራዊ ግጭት እያመራ መሆኑን የሚያመላክት ጠንካራ መልእክት አዘለ እንደሆነም ተገልጿል። ይህ የጄኔራል ምግበይ ወታደራዊ ዝግጁነትን የሚያንጸባርቅ ንግግር የተሰማው በፌዴራል መንግስቱና በህወሓት መካከል እየታየ ያለውን ውጥረት ለማርገብ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆ መቀሌ ደርሰው ከተመለሱ በኋላ መሆኑን ጉዳዩን ልዩ ትኩረት እንዲያገኝ አድርጎታል። የፌዴራል መንግስቱ እስካሁን በትግራይ ክልል ስላለው የጸጥታ ሁኔታም ሆነ ስለ ድሮን ጥቃቱ የሰጠው ይፋዊ ምንም አይነት መረጃ የለም።